واسطي واسطي أنا واسطي واسطي ለምን አትይው? አንተ ልጅ ምንድነው የሆንከው? ምንድነው የሆንከው? ምንድነው እሱ እንደዚህ ጨካኝ? ኧረ ምን ያደረገ? ተናገር እንጂ። እኔ የማውቀውን እውነት ብታውቂ ነው በእጆችሽ አንቀሽ ትገይው ነበር። ማወቅ የሌለብኝ ስላወቅኩ እንዲህ ሆንኩት። ለብቻዬ የምታመመው ለአንቺ ብዬ ነው። ለምንድን ነው ያልሰራው? ግማሹን እንዲሰራለን ነው እንዴ? ለነገ እኮ ነው ያልከን። ነገ ሙሉን ሰርቼ ያስገባል። ዝም በል መልሳት መልስልኝ። አውቃለሁ እኮ ነገም ጨርሳ አትመጣም። እንዴ የነገም በምን አወቅ? ጭራሽ ለእኔ መልስ? ተነስ ነው ተነስ። እንዴ እውነቱን እኮ ነው። አንተ መምህር እንጂ ጠንቋይ አይደለ። ነገ ጨርሶ ያስገባልሃል። ይሄን እናንተም አልሰራችሁም አይደል? ኧረ ቲቸር ነገ አንድ ያልከን ነገ እናሳያለን። በቃ ዝም በል ተነስ ነው ቀጥል። አንተ ተነስ ተነስ። ፋቴ ወዬ እንዴት ነህ? እግዚአብሔር ይባርክ። ሰላም ነው? እግዚአብሔር ይባርክ። ደህና ነው? አዎ ሰላም ነህ? አለ። እንዴት ነው ትምህርቱ? ትምህርት አሪፍ ነው። የመመረቂያ ወረቀታችን እየሰራ ነው። ጎሽ እርግጠኛ ነኝ መቼም በማዕረግ ተመርቀህ ታኮራኛለህ። በዚህ ዓመትማ ግድ ነው። የግድ ነው። እውነት ነው። ቆየሁባችኋ። ሄዳችን ባንክ የተመልቀበል ገብቼ አትነግረኝም ነበር እንዴ? አብረን ዳሽን ባንክ አካውንት እኮ እንከፍት ነበር። ኧረ ባንካቸው ዘምነዋል። ሱፐር አፓቸውን አውርደህ በራስህ ስልክ ራስህ መክፈት ትችላለህ። ኧረ ተው ገላገለጽ። ደግሞ ትቀመጥበት ሰዓት አለ። ዛሬ አስተማሪው ሴተኛ ዳር ቤት ሲገባ እጅ ከፍንጅ መቅረጽ። እኔ ግን እሱ ነገር ምንም አልተመቸኝም። እና ገር ሄዳችን ሊበላሽ እናውራው አንድ ላይ ሄደን። እሱን በንግግር ማሳመን የማይሆን ነገር ነው። አንተ አታውቀውም እንዴ? ይኸውልህ ዲኑ ጋር ከከሰስነው መፍትሄ አለ። ከሰኑስ ከሱ የተሻለኛ የሚያመን ይመስላል። ስማ ለሌሎች አስተማሪዎች አቀሳስሮ ግሪዳችንን ነው የሚያበላሸው። እርግጠኛ ነኝ መቼም በማዕረግ ተመርቀህ ታኮራኛለህ። መመረቅ ደግሞ የግድ እንጂ ሳረፍድብህ ነው። ስሙ ግን አሁን ቲሸርት ማን ጋር የሚገባ ይመስላችኋል? ያችን አያት ወፍራሟ ዳሌ ስለሚወድ እሷን ይዞ የሚገባ ነው። አይረስ ታስጠላች ጋር እንኳን አይገባ። ሲጀምር ሴት የሚመርጥ አይመስለኝ። ያገኙን ይዞ ነው የሚገባው። እኔ ግን አስተምቸኝ የሚቀርብኝ እንሂድ እባክህ። በርባክ ወዴት ነው የምንሄደው? እንዴ ያለበትን ጉዳይ ሳንይዙ ነው የምንሄደው። ሰዎች ኧረ በለው ከዚህ ሁሉ ሰው አልፎ ይዟት የሚገባ ወንድ ተገኘ። አንተ በለው ተነሱ እንሂድ። ተነስ ወዴት ነው የምንሄደው? የመጣንበትን ጉዳይ ሳንይዝ አንተ እንሂድ ያልኩህ አይደል እንዴ? ና ተነስ ተነስ።
ኳስ ተነስ እንደም ሲጋራ አይዞሽ ፍሬሽ ነሽ መሰለኝ። በፈጣሪ ምን ነው ሸበላው? አስደነገጥከኝ እኮ። ነው ሾርት ፈልገህ ነው? ወዴት ነው? ምን አይነት ነው? ያስጠላ። ተመስገን። እንዴት አመሻችሁ ልጆች? አባዬ ደህና አመሻችሁ። ምን አገባህ? ምን አገባህ? ምን ሆንክ ልጄ? አንቺ ዝም በል። እራስህ ዝም በል። ያመሃል እንዴ? ይሄ ልጅ ምን ነገር አድርጎታል? አባዬ ከትምህርት ቤት ከአስተማሪ ጋር ሳይቀር ተጣልቶ ተባሯል። እንኳን ተባረ። እሱ ተምሮ ምን አመጣ? አባዬ በሞትክ ምንድን ነው የነካብኝ? ተነስ፣ መድኃኒቱ አልቆበታል። ተነስ፣ ኧረ በእናትህ ተነስ እና ፈጥነህ ግዛልኝ። ምንድን ነው የሆነው ይሄ ልጅ? እማዬ ይዛ መድኃኒቱን ይዛ ይመጣል ብለህ ትጠብቃለች። አንተ እዚህ አሁንም ጠርሙስ ውስጥ ተደብቀሃል አይደለ? ያው ገብቼ እለዛለሁ። እና አንተ ራስህ ልትጦር ነው እንዴ? ና ተነሳ፣ አሁን እንሂድ። አንተ ደግሞ ሂሳብ ንገረኝ። በዳሽን ሱፐር አፕ ነው ማስገባል። ምንድን ነው እሱ? አዲሱ የዳሽን ሱፐር አፕ ነው። በውስጡ በጣም ብዙ ሚኒ አፖችን ይዟል። ላይፍን በጣም የሚያቀል አፕሊኬሽን ነው። የሚጠቅመኝ ነገር አለ? እንደውም ነዳጅ ቶሎ ነዳጅ ለሚጨርሰው መኪና በዚህ አፕ ተጠቅመህ ነዳጅ መቅዳት ትችላለህ። አሁን ቶሎ ንገረኝ፣ ጊዜ የለኝም። በመጨረሻ ባልሽ የሚገባው ነው ያገኘው። ውጣልኝ አንተ ሰይጣን! ሐዘኔን ልዘንበት! ውጣልኝ፣ አታዋርደኝ! ሐዘኔን ልዘንበት! ውጣልኝ! ሩባ ስለደረሰብሽ ሐዘን ምክንያት በጣም አዝናለሁ። ችግር የለውም። ሰሙ እኮ ያኔ እኔ በደወልኩለት ሰዓት ግሮሰሪ መተህ መድኃኒቱን በጊዜ ስላላደረስክለት ህይወቱ ማለፉ
እኔን ተጠያቂ ኖሮ አይቀርበኝ። እንኳን ሞተ ተገላገልኩት። ሁሌ እያየሁት በእናቴ ላይ የሚፈጸመው ኃጢአት ከማየት ነው የገላገለኝ። ተጫወቱሽ አፉ ላይ እንዳለ ልጄ ምን አስቀይሜው ነው? ልጄ ምን አስከፍቼው ነው? አንድ ቀን ባገኘሁት እና ይቅርታ በጠየቅኩት እንዳለ እኮ ነው ሞት የቀደመው። ወንድሜ ነው ወንድሜ ምን አየብኝ ወንድሜ ጉዶልልሽ እኮ ወንድምሽ ወንድሜ ምን አየብኝ ወንድሜ ለማንደርገኝ ወንድሜ ወንድሜ ነው ለማንደርገኝ አስቴርዬ ጉዶልን እኮ አታሽዬ ሞተብን እኮ መሽቷል። አሁንስ ነው ሾርት ፈልገህ ነው? ለምንድን ነው የምታመበት? ማን እንደሆነች አውቀሻል? አውቀሻታል? ማንን ነው? አስቴርን ነው? የተሽዬ እኮ ታናሽ እህት አክስትህ እኮ ናት። አክስትህ እኮ ናት። የተሽዬ እህት እኮ ናት። ትራስ ወንድሜ ተሽዬ ወንድሜ መጥቅ እኔ ትንሽ ያኔ ቤተሰቦቿ ባገለሏት ሰዓት እኔማ በእህቴ ተስፋ አልቆርጥም ብሎ በይ ባንክ ቤት በየቆጠበ ሳንቲም ከዚህ ከሴተኛ ዳሪነት ህይወት እንድትወጣ ያደረገ ከዛሬም ድረስ ያላስተዋወቃችሁ ከዛ ከምትሰራው ጸያፊ ህይወት እስከምትወጣ ድረስ ምን ብሎ ያስተዋወቀ በዛ ሁኔታ ምን ያደርጋል ተሽዬ ሞት ቀደመው። የልጆችን አባት ሞት ቀደመው። አይ ተሽዬ አጨከነብን። ባለማወቅ እርምጃ ተቀደምኩና ያወቅኩ በመሰለኝ ግማሽ እውቀቴ አባቴን፣ ቤተሰቤን እና ራሴን አጣሁ። በግማሽ እውቀት ትዳር ይዘማል፣ ቤተሰብ ይበተናል፣ የምንወዳቸው ሰዎች ህልበት በእጃችን ይሆናል። በግማሽ እውቀት ሀገር ይፈርሳል። እውቀት አንድ እርምጃ ሲቀድምና ሙሉ ሲሆን ትውልድ ይተርፋል። ሁሌም ቢሆን አንድ እርምጃ እንቅደም።